ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣነው ግዙፉ ጥምረት እየተንቀሳቀሰ ይገኛል። ምዕራቡ ተደናግጧል። የዓለማችን እጅግ ግዙፍና ኃያል የተባለችው ቻይና ታሪክ መስራት ጀምራለች። በዓለማችን እጅግ ጥንቅቁ እና አመራራቸው ጠንካራ ተጽዕኗቸው አስደንጋጭ የሆኑት ሀገራት ውስጥ ዋነኛ የምትባለው ቻይና ነች። ቻይና ጠንካራ የተባለ ኢኮኖሚና ወታደርም ጭምር ያላት ነች። ኢንዱስትሪዎች በሽበሽ የሆኑባት ሀገርም ጭምር ነች። እጅግ ወደር የለሽ የተባሉት መሪዋ ሺ ሰሜን ኮሪያ ገብተዋል። Flowers, flags and a red carpet and perfectly choreographed crowds. Today, Chinese President Xi Jinping landed in North Korea. ከሀገራቸው ከቻይና ብዙም ሲወጡ የማይስተዋሉት ሺ ሰሜን ኮሪያ ገብተዋል። እጅግ አስደማሚ ደማቅ የተባለ አቀባበል ተደርጎላቸዋል። ሁለቱ ሀገራት እጅግ ጥብቅ ወዳጅ ናቸው። ሺና ኪም ደግሞ እጅግ ጠንካራ የተባለ ወዳጅነት አላቸው። ከኮቪድ-19 በኋላ የመጀመሪያ የተባለውን ጉብኝት ሺ አሁን በሰሜን ኮሪያ እያደረጉ ነው። ይሄ ጉብኝት እጅግ ታሪካዊ የተባለ ጉብኝትም ጭምር እየተባለ ነው። በሁለቱ ሀገራት በኩል የቆየው ግንኙነትን ለማደስ እጅግ ወሳኝ እየተባለም ጭምር ነው። በምስራቅ እስያ እየተቀየረ ባለው የጂኦፖለቲካ ሁኔታ ውስጥ ቻይና ተጽዕኗን ለማጽናት እጅጉን እየሰራች ትገኛለች። ለዚህ ደግሞ ወሳኟ ሰሜን ኮሪያም ጭምር ነች። ቻይናና ሰሜን ኮሪያ ታሪካዊና ኢኮኖሚያዊ ትስስር አላቸው። ከዘመናት በፊት እስካሁን ድረስ ጠንካራ ሆነው ዘልቀዋል። ሁለቱ ሀገራት እጅግ ውስብስብ የተባለ የኢኮኖሚ ስርዓትም እንዳላቸው ይታወቃል። ቻይና በኮሪያ ጦርነት ወቅት ከሰሜን ኮሪያ ጋር አብራ ተሰልፋለች። ሀገራቱ ከ1400 ኪሎ ሜትር በላይ ድንበር ይጋራሉ። ሀገራቱ የጋራ መከላከያ ስምምነትንም ጭምር የተፈራረሙ ሀገራት ናቸው። ኢኮኖሚያዊ ጥገኝነትን ብንመለከት ዛሬ ቻይና የሰሜን ኮሪያ ዋነኛ ኢኮኖሚያዊ አጋር ስትሆን ሰሜን ኮሪያ ከአጠቃላይ የንግድ ልውውጧ ውስጥ 90% በላይ የሚሆነውን ከቻይና ጋር ታከናውናለች። የፖለቲካና የኢኮኖሚ ድጋፍ ለኪም ጆንግ ኡን አገዛዝ እጅግ ወሳኝ ነው። ለዚህ ደግሞ የኪም አገዛዝ ጸንቶ እንዲቆም የቻይና መንግስት የአንበሳውን ድርሻ የሚወጣ ይሆናል። ሀገራቱ እጅግ ጠንካራ የተባለ ግንኙነት ቢኖራቸውም አልፎ አልፎ ግን ተግዳሮቶችን አላጡም። የሰሜን ኮሪያ እና የሩሲያ መጠጋጋት አሳሳቢ የሚባል ነው። ሰሜን ኮሪያ ከሩሲያ መሪ ቭላድሚር ፑቲን ጋር ጥብቅ ወዳጅነት አላት። በቅርብ ዓመታት ብንመለከት ደግሞ ወታደራዊ ትስስር አድርገዋል። እነዚህ ወታደራዊ ትስስሮች ደግሞ ወደ ቀጠናው ወታደራዊ ጦርነት ሊያመጡ ይችላሉ ተብሎ ይሰጋል። ሰሜን ኮሪያ በራሻ ዩክሬን ጦርነት ላይ ተሳትፋለች። ወታደሮቿንና የጦር መሳሪያዎቿን ልካለች። ቻይና በዚህ ጉዳይ ተቃውሟን ባታሰማም ግን ደስተኛ አይደለችም። ጦርነት ወደ ድንበሯ አካባቢ በፍጹም እንዲጠጋ ቻይና አትፈልግም። ጦርነት ላይ ቀጥተኛ ድጋፍ ቻይና ባታደርግም በስውር ግን ብዙዎቹን ትረዳለች። ከኢራን እስከ ራሻ ድረስ በንግድ ስም ብዙ አይነት ኢኮኖሚያዊ ችግሮችን፣ ማዕቀቦችን እንዲያልፉ ቻይና በሰፊው ትሰራለች። ቻይና ከልክ ያለፈ የሰሜን ኮሪያ የኒውክሌር ፍላጎት እንደ ስጋት ትመለከተዋለች። ቻይና ቀጠናውን እንደ ጸባጫሪ እንዲታይ አትፈልግም። ያለመረጋጋትና ጭቅጭቅ በቀጠናው ዙሪያ እንዲመጣ በፍጹም አትፈልግም። ቻይና እንደሚታወቀው ዝቅ ብላ አንገቷን ደፍታ ስሯ መስራት እንዲሁም የዓለም ልዕለ ኃያል ሆና መገኘት በድንገት ትፈልጋለች። በዚህ የተነሳ እዚህም እዛም የሚደረጉ ትንኮሳዎችን ባላየ ታልፋለች። ግን ለቻይና የታይዋን ጉዳይ እጅግ ወሳኝ የተባለ ጉዳይዋ ነው። በታይዋን የመጣ ምንም ይሁን ምን ቻይና ትግስት የላትም። ፕሬዝዳንት ሺ ቢያንስ 3 ወሳኝ ጉዳዮችን በዚህ ጉብኝት ለማሳካት አልመዋል። የመጀመሪያው የቻይናን የበላይነት ማረጋገጥ። ሰሜን ኮሪያ ወደ ሩሲያ በብዛት ማዘንበሏን ቻይናን አላስደስታትም። ይህ ሚዛን አሁን እንዲስተካከል ቻይና ትፈልጋለች። ቻይና አሁንም ቁልፍ አጋር ሆና መገኘት ትፈልጋለች። በሁለተኛ ደረጃ ደግሞ ማሳካት የምትፈልገው ይህንን ነው። ቀጠናዊ መረጋጋትን መፍጠር። ቤጂንግ ድንበሩ አቅራቢያ ምንም አይነት ወታደራዊ እንቅስቃሴ፣ ግጭት እንዲኖር አትፈልግም። ሰሜን ኮሪያ ከደቡብ ኮሪያ ጋር ያላትን የጠላትነት ቁርሾ ቻይና እንድታረግብ ትፈልጋለች። በሶስተኛ ደረጃ ደግሞ ቻይና ልታሳካው ትችላለች የተባለው ይህንን ነው። ጂኦፖለቲካዊ መልእክት ማስተላለፍ። ሺ ራሳቸውን በቀጠናው የዲፕሎማሲ አቅም እንዳላቸው
ማሳወቅ ይፈልጋሉ። ሺ አሁን ዓለም አቀፍ የፖለቲካ ደላላ እየሆኑም ጭምር ነው። ተጽዕኗቸው የሚቀመስ አይደለም። ቻይና በታይዋን ጉዳይ አራስ ነብር ሆናለች። አሜሪካም ሆነም ሌላም አካል የአንድ ቻይናን ፖሊሲ በፍጹም ሊጻረር አይገባም። አሁን ቻይና እያደረገች ያለችው ይህንን ነው። በታይዋን ከተመጣ ሰሜን ኮሪያን ፈትቼ እለቃለሁ የሚባል አይነት አያያዝ እየተራመደች ትገኛለች። የኮሪያ ባህረ ሰላጤን ሰላማዊ እንዲሁም ከኒውክሌር የራቀ የማድረግ ፍላጎት ቻይና አላት። ቻይና አስታራቂ ሚና እንዲኖራት በጽኑ ትፈልጋለች። ሆኖም ቻይና ከምዕራባውያን ጋር ያለችበት ሽኩቻ ሰሜን ኮሪያን እንደ ስትራቴጂካል ጋሻ አድርጋ መያዟን ቀጥላበታለች። ይህ ዋነኛ አስተላለፊ ነው እያለችም ትገኛለች። ቻይና በዚህ ጉብኝት ላይ ከያዘቻቸው ዓላማዎች ውስጥ ቻይናን ዓለም አቀፍ መሪ የማድረግ ስትራቴጂ ነው። በአሁኑ ወቅት አሜሪካና አጋሮቿ በፍጹም አለመረጋጋት ውስጥ ይገኛሉ። የኢራን አሜሪካ እስራኤል ጦርነት ይህ ሁነኛ ጊዜ ነው። በዚህም የተነሳ ቻይና አሁን ፍጹም ኢኮኖሚዋን እያነቃቃች ትገኛለች። ከጦር የራቀ ኢኮኖሚን እየገነባች ነው። በሁለተኛነት ደረጃ ደግሞ የምንመለከተው የራሻ ዩክሬንን ጦርነት ነው። ቻይና በዚህ ጦርነት እጅግ ተጽዕኖ ፈጣሪ እየሆነች መታለች። አሁን ሀያላኑ ጦርነት ላይ ናቸው። ቻይና ስራ ላይ ነች። ቻይና ዓላማዋ ግሎባል ሊደር የመሆን ነው። ለዚህም ሩጫዋ ደግሞ በሰፊው የምዕራቡ ሀገራት ጦርነት ላይ መጠመዳቸውን እንደ አድቫንቴጅ እየተጠቀመች ነው። አሁን የቻይናው መሪ ሺ የመጀመሪያው የውጭ ጉዟቸውን የሁለትዮሽ ግንኙነት ላይ አተኩረዋል። የመጀመሪያ ምርጫቸው ደግሞ ያደረጉት ጎረቤታቸውን ነው። በዚህም የተነሳ ሰሜን ኮሪያ ለቻይና ምን ያክል አስፈላጊ አጋር መሆኗንም አሳይተውበታል። ትራምፕና ቭላድሚር ፑቲን ካነጋገሩ በኋላ የተደረገም ጉዞ ነው። ትራምፕም ቭላድሚር ፑቲንም ወደ ቻይና ጉዞአቸውን አድርገዋል። አሁን ግን እሳቸው ወደ ሰሜን ኮሪያ አድርገዋል። ይህ ማለት ምን ያክል ቦታ ለሰሜን ኮሪያ እንደሚሰጡ ማሳያም ጭምር ነው። በዋነኝነት ኪምና ሺ ያደርጉታል የተባለው ይህን ነው። በጋራ በመሆን የክልሉን ደህንነት አደጋ ላይ የሚጥሉ አካሄዶችን በጋራ መታገል። ሰሜን ኮሪያ በብዙ መገናኛ ብዙሃን ሽፋን ባታገኝም ከምንም ጊዜ በላይ ትልቅ የተባለ የኒውክሌር ቦምቦችን እየገነባች ያለች ሀገር ነች። እጅግ ትልቅ የተባለ የደህንነትን ስጋት በምዕራባውያን ላይ ደቅናለች። ሩሲያና ሰሜን ኮሪያ ቻይና ጥምረታቸው እጅግ አስገራሚ፣ አስደማሚ፣ አይበገር አይነኪ እየሆነ መጥቷል። ሰሜን ኮሪያ በዩክሬን ጦርነት ለሞስኮ አጋርነቷን በተደጋጋሚ አሳውቃለች፣ አረጋግጣለች። ለዚህም ደግሞ ውለታ ሩሲያ የጦር ቴክኖሎጂዎቿን አሳልፋ ለሰሜን ኮሪያ ሰጥታለች። በኒውክሌር ቦምብና በሮኬት በሚሳኤል አቅሟ አሁን እጅግ ትልቅ እየሆነ መጥቷል። ሰሜን ኮሪያ ባላት ላይ እጅግ ተጨማሪ ቴክኖሎጂዎችን አግኝታለች። የሺ ጉዞዎች እነዚህንም የጦር መሳሪያ ኢንዱስትሪዎችን የማስፋፋትም ጭምር ዓላማ እያነገበ ነው። ሰሜን ኮሪያ በሚቀጥሉት 5 ዓመታት ውስጥ የሚሳኤል ምርቷን በ2 እጥፍ ማሳደግ ትፈልጋለች። ለዚህም ደግሞ የቻይናም የራሻም ቴክኖሎጂ ያስፈልጋታል። የጦር መርከቦቿን ማዘመን ደግሞ ዋነኛ እቅዷ አድርጋለች። ባህር ሰርጓጆችንም እያመረተች ትገኛለች። አንዳንዶቹ ግን ስኬታማ አይደሉም ተብሏል። አሁን ስኬታማ የማድረግ ጉዟን ጀምረዋለች። የኪም ጆንጉን ቀይ መስመር ታይቷል። ከቻይናው ፕሬዝዳንት ቀደም ብሎ ሰሜን ኮሪያ አዳዲስ የተባሉ ወታደራዊ ቁሳቁሶችን ይፋ አድርጋለች። ሰሜን ኮሪያ በድጋሚ የኒውክሌር ጦር ታጣቂነቷን ለዓለም አረጋግጣለች። ሰሜን ኮሪያ የኒውክሌር ፕሮግራሟ በፍጹም ለድርድር የሚቀርብ አለመሆኑን እና በጸጋ ምዕራባውያን እንዲቀበሉት ትፈልጋለች። ቻይና በይፋ ሰሜን ኮሪያን እንደ ቋሚ የኒውክሌር ኃይል ባትመለከታትም የደቡብ ኮሪያና የጃፓንን የራሳቸውን የመከላከያ አማራጭ እንዳይፈልጉ ስትል ተስፋ ለማስቆረጥም በሰፊው ከሰሜን ኮሪያ ጋር ተሰልፋለች። ሰሜን ኮሪያ የምታገኛቸው ጥቅሞች ከጉብኝቱ በኋላ እነዚህ ይሆናሉ ተብሎ ይጠበቃል። ምንም እንኳን ሰሜን ኮሪያ በኮቪድ-19 ወረርሽኝ ወቅት ያለ ቻይና ብቻዋን መቆም እንደምትችል አሳይታለች። አሁን ከቻይና ጋር ያላትን ግንኙነት ይበልጡኑ ማጠናከር ትፈልጋለች። ሰሜን ኮሪያ ኢኮኖሚክ ላይፍ ላይኗን ከቻይና ጋር ጥብቅ እንዲሆን ትፈልጋለች። በይፋ ሰሜን ኮሪያ የቱሪዝም ሴክተሯን ለቻይና ክፍት ማድረግ ትፈልጋለች። ከዚህ ቀደም ለራሻ ቀድማ ክፍት አድርገው ነበር። የፖለቲካ የበላይነትን ከሩሲያ ጋር በአንድነት አሳክታለች። አሁን ደግሞ ከቻይና ጋር ድሉን መድገም ትፈልጋለች። ይህ የሰሜን ኮሪያ እቅድ ነው። አሜሪካ ከዚህ በኋላ ከሰሜን ኮሪያ ጋር ግንኙነት
ግንኙነት የምትጀምር ከሆነ በአሜሪካና በሰሜን ኮሪያ መካከል የሚኖረው ድርድር የሚዘወረው በዚህ መሰረት ነው ተብሎ ይጠበቃል። የሰሜን ኮሪያ ጥቅሞች በፍጹም እንዳይነኩ፣ ሉዓላዊነት ለድርድር በፍጹም እንዳይቀርቡ፣ የሰሜን ኮሪያ አቋም ቻይና፣ ራሺያ እንዲደግፉት በሰፊው ይፈለጋል። በዚህም የተነሳ የኪም አስተዳደር በሰፊው ከቻይናና ከራሺያ ጋር ያለውን ግንኙነት ማጠናከር ይፈልጋል። ማዕቀብ ያደቀቀው ኢኮኖሚ አሁን ግዙፍ ልዕለ ኃያል እየሆነ የመጣው በቻይና እርዳታ ነው። አሁን ሰሜን ኮሪያ በሰፊው የቱሪዝም ሴክተሯን ለቻይና መክፈት ትፈልጋለች። ቻይናውያን በሰፊው ሰሜን ኮሪያ ውስጥ እንደሚሰሩ ይታወቃል። አሁን ደግሞ ሙሉ በሙሉ እንደ ሁለተኛ ቤታቸው እንዲጠቀሙበት ኪም እየፈቀዱ ይገኛሉ። የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም።